ጤና ይስጥልን። እኔ ማን ያዘዋል እባላለሁ። ይህ የ2017 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ከነመልሱና ማብራሪያው የመጨረሻ ማጠቃለያ ነው። ጥያቄ ቁጥር 1 ከሚከተሉት ቁጥሮች ውስጥ ለ6 ያለ ቀሪ ተካፋይ የሆነው የቱ ነው? ሀ 5679 ለ 5832 ሐመሩሃ 9652 መ 7934 መልሱ 5832 ነው። አንድ ቁጥር ለ6 ያለ ቀሪ መካፈል እንዲችል ለ2 እና ለ3 ተካፋይ መሆን አለበት። ለ2 የሚካፈሉ ቁጥሮች መሆን ያለባቸው በ0 በ2 በ4 በ6 ወይም በ8 ሲጨርሱ ነው። ለ3 ተካፋይ የሚሆኑ ቁጥሮች ደግሞ የቁጥሩ አሃዝ ድምር ለ3 መካፈል ሲኖርበት ነው። እያንዳንዱን አማራጭ ስንመለከት ለምሳሌ 5679 በ9 ያበቃል፣ ቁጥሩ ጎዶሎ ነው፣ ለ2 አይካፈልም፣ ስለዚህ ለ6 አይካፈልም ማለት ነው። 5832 በ2 ያበቃል፣ የመጨረሻው ቁጥር 2 ለ2 ይካፈላል፣ የአሃዞች ድምር 18 ነው፣ ስለዚህ ለ3 ይካፈላል። ምክንያቱም 18 ሲካፈል ለ3 ስለሆነ ለ6 ይካፈላል። 5832 ሲካፈል ለ6 972 ያለ ቀሪ ስለሚሆን 9652ን ስናይ በ2 ያበቃል፣ 2 ለ2 ይካፈላል፣ የአሃዞች ድምር 22 ነው። ይሄ ደግሞ ለ3 አይካፈልም፣ ስለዚህ ለ6 አይካፈልም ማለት ነው። 934 በ4 ያበቃል፣ 4 ለ2 ይካፈላል፣ የአሃዞች ድምር 23 ነው። 23 ደግሞ ለ3 አይካፈልም፣ ስለዚህ ለ6 አይካፈልም ማለት ነው። እና ትክክለኛው ምላሽ 5832 የሚለው ለስር ያለው መልስ ነው። ሁለተኛ 6 4 ሸ 4 5 ይህ ቁጥር ለ3 ተካፋይ የሚሆነው የሸ ዋጋ ስንት ሲሆን ነው? ሀ 1 ለ 3 ሐመሩሃ 7 መ 8 መልሱ 8 ነው። አንድ ቁጥር ለ3 ተካፋይ እንዲሆን የአሃዞቹ ድምር ለ3 መካፈል አለበት። ቁጥሩ 6 4 ሸ 4 5 ነው። የታወቁት አሃዞች ድምር 6 ሲደመር 4 ሲደመር 4 ሲደመር 5 እኩል ይሆናል 19 ነው። ሙሉ ድምር 19 ሲደመር ሸ ለ3 መካፈል አለበት። አማራጮቹን እንመልከት። ለምሳሌ የመጀመሪያው የሸ ዋጋ 1 ቢሆን 19 ሲደመር 1 20 ይሆናል። ይሄ ለ3 አይካፈልም። ለን ብናይ የሸ ዋጋ 3 ነው። 3ን ብናስገባበት 19 ሲደመር 3 22 ይሆናል። ይሄም ለ3 አይካፈልም። የሸን ዋጋ 7 ብናደርገው 19 ሲደመር 7 26 ነው። ይሄም ለ3 አይካፈልም። የሸ ዋጋ 8 ቢሆን 19 ሲደመር 8 እኩል ይሆናል 27 27 ለ3 ይካፈላል። ስለዚህ ቁጥሩ ለ3 ተካፋይ የሚሆነው የሸ ዋጋ 8 ሲሆን ነው። ሶስተኛ ከሚከተሉት ቁጥሮች ውስጥ ብቸኛ ቁጥር የሆነው የቱ ነው? ሀ 45 ለ 39 ሐመሩሃ 31 መ 27 መልሱ 31 ነው። ብቸኛ ቁጥር ወይም ፕራይም ነምበር ማለት ለአንድና ከራሱ በስተቀር በሌላ ቁጥር የማይካፈል ቁጥር ማለት ነው። እያንዳንዱን አማራጭ ስንመለከት የመጀመሪያውን ስንወስድ 45 የአሃዞቹ ድምር 4 ሲደመር 5 9 ነው። ለ3 ይካፈላል። ስለዚህ ብቸኛ አይደለም ማለት ነው። 39ን የወሰድን እንደሆነ የአሃዞቹ ድምር 3 እና 9 12 ነው። ይሄም ለ3 ይካፈላል። ስለዚህ ብቸኛ አይደለም። 31 ለ2 አይካፈልም፣ ጎድሎ ቁጥር ነው። ለ3ም አይካፈልም። ስለዚህ 3 ሲደመር 1 4 ነው። ይሄ ብቸኛ ቁጥር ነው ማለት ነው። 27 ነው እንደሆነ 20 አሃዞች ድምር 2 ሲደመር 7 9 ነው። ለ3 ይካፈላል። ስለዚህ ብቸኛ አይደለም ማለት ነው። እና ብቸኛ ቁጥር የሆነው ለአንድና ለራሱ ብቻ የሚካፈለው 31 ነው ማለት ነው። አራተኛ የ60 እና 75 ትጋአ እኩል ይሆናል 15 ቢሆን
ትጋብ ስንት ይሆናል? ሀ 300 ለ 4500 ሐመሩሃ 150 መ 120 መልሱ 300 ነው። የሁለት ቁጥሮች ትንሹ የጋራ ብዜት ወይም ተካፋይ በቀመር ይሰላል። ትጋብ የሁለት ቁጥሮች እኩል ይሆናል ኤ ሲባዛ ቢ ሲካፈል ለትንሹ የጋራ አካፋይ ተደርጎ ነው የሚሰላው። በዚህ መሰረት የ60 እና የ75 ትንሹ የጋራ አካፋይ 15 ተሰጥቷል ከላይ። ስለዚህ ትጋብ እኩል ይሆናል 60 ሲባዛ 75 ሲካፈል ለ15 ነው። ይህም እኩል ይሆናል 4500 ሲካፈል ለ15 ውጤቱ 300 ይሆናል ማለት ነው። አምስተኛ 0.03% ወደ ክፍልፋይ ሲቀየር ዳሽ ነው። ሀ 3/10ኛ ለ 3/100ኛ ሐመሩሃ 3/1000ኛ መ 3/1000ኛ መልሱ 3/100ኛ ነው። አማራጮቹን እንመልከት። የመጀመሪያው 0.3 ማለት 3/10ኛ ነው። ስለዚህ 0.3 ሳይሆን 0.03 ነው የተሰጠን። ስለዚህ ይቷል ማለት ነው። 3/100ኛ ማለት 0.03 ነው። ይሄ ትክክል ነው። 3/1000ኛ ማለት 0.003 ነው። 3/1000ኛ ማለት 0.0003 ነው። ስለዚህ ትክክለኛው መልስ 3/100ኛ የሚለው ነው። ስድስተኛ ከሚከተሉት ክፍልፋዮች ውስጥ ወደ አስርዮሽ ሲቀየር ኢ አክታሚ የሆነው የቱ ነው? ሀ 4/5ኛ ለ 8/11ኛ ሐመሩሃ 2/5ኛ መ 9/16ኛ መልሱ 8/11ኛ ነው። እያንዳንዱን ስንመለከት 4/5ኛ ወደ አስርዮሽ ሲቀየር 0.8 ይሆናል፣ አክታሚ ነው። 8/11ኛ ወደ አስርዮሽ ሲቀየር 0.727272 እያለ ይሄዳል። ስለዚህ ኢ አክታሚ ይደጋገማል። 2/5ኛ ወደ አስርዮሽ ሲቀየር 0.4 ይሆናል፣ አክታሚ ነው ይሄም። 9/16ኛ ወደ አስርዮሽ ሲቀየር 0.5625 ነው የሚሆነው፣ አክታሚ ነው። ስለዚህ ኢ አክታሚ የሆነው 8/11ኛ ነው ማለት ነው። ሰባተኛ 0.06 0.06 7/3ኛ 5/8ኛ እነዚህ ቁጥሮች ከትንሽ ወደ ትልቅ በቅደም ተከተል ሲቀመጡ ትክክል የሆነው የቱ ነው? ሀ 7/3ኛ 0.06 5/8ኛ 0.06 ለ 7/3ኛ 5/8ኛ 0.06 0.06 ሐመሩሃ 0.06 0.06 5/8ኛ 7/3ኛ መ 0.06 5/8ኛ 0.06 7/3ኛ መልሱ 0.06 0.06 5/8ኛ እና 7/3ኛ ነው የሚሆነው። ቁጥሮችን ለመደርደር መጀመሪያ ወደ አስርዮሽ እንቀይራቸውና ሁለቱ የተቀየሩ ናቸው። 7/3ኛ ማለት 2.333 ያለ ይቀጥላል። 5/8ኛ ማለት ደግሞ 0.625 ነው። ስለዚህ በዚህ ስሌት መሰረት ከትንሹ ወደ ትልቁ ስንደረድረው 0.06 ሁለቱ እኩል ናቸው። ያንሳል ከ0.625 ያንሳል ከ2.333። ትክክለኛው መልስ ሐመራ ላይ የተቀመጠው 0.06 0.06 5/8ኛ እና 7/3ኛ ነው ማለት ነው። ስምንተኛ ሀና ግርማ በአማራ ባንክ 12000 ብር አስቀምጣለች። ባንኩ በአመት 5% ወለድ ሊከፍል ተስማምተዋል። ሀና ከ4 አመት በኋላ ስንት ብር ይኖራታል? ሀ
14400 ለ 2400 ሐመሩሃ 240000 መ 600 መልሱ 14400 ነው። በጥያቄው ውስጥ የወለድ አይነት ካልተገለጸ በስተቀር ቀላል ወለድ ወይም ሲምፕል ኢንትረስት በመጠቀም የተለመደ ነው። ስለዚህ ቀላል ወለድ ቀመሩ ፒአርቲ ነው። ፒ ዋናው ገንዘብ ነው። አር የወለድ መጠን ነው። ቲ ጊዜው ነው። ስለዚህ ወለድ እኩል ይሆናል 12000 ሲባዛ 0.05 ሲባዛ 4 እኩል ይሆናል 2400 ብር። ስለዚህ ጠቅላላ መጠኑ ዋናው ገንዘብ ሲደመር ወለድ ነው የሚሆነው። ዋናው ገንዘብ 12000 ብር ነው ሲደመር 2400 14400 ብር ይሆናል። ስለዚህ ሀና ከ4 ዓመት በኋላ 14400 ብር ታገኛለች ማለት ነው። ዘጠነኛ 6.4984 የሚለው አስርዮሽ ቁጥር ወደ ሁለት አስርዮሽ ቤት ሲጠጋጋ ዳሽ ነው። ሀ 6.40 ለ 6.51 ሐመሮሃ 6.41 መ 6.50 መልሱ 6.50 የሚለው ነው። ወደ ሁለት አስርዮሽ ቤት ለማጠጋጋት ከሁለተኛው አስርዮሽ ቤት በኋላ ያለውን አሃዝ እንመለከታለን። ቁጥሩ 6.4984 ነው። ሁለተኛው አስርዮሽ ቤት 4 ነው። ሶስተኛው አሃዝ 9 ነው። የመጠጋጋት ህግ ሶስተኛው አሃዝ 5 እና ከ5 በላይ ከሆነ ሁለተኛውን አሃዝ በአንድ እንጨምራለን። እዚህ 9 ከ5 የሚበልጥ ስለሆነ 4 ወደ 5 ይጠጋል። ስለዚህ 6.49 ወደ 6.50 ይጠጋጋል ማለት ነው። አስረኛ 5.73 ሲቀነስ 3.964 እኩል ይሆናል ዳሽ ሀ 2.234 ለ 2.774 ሐመሮሃ 1.766 መ 1.634 መልሱ 1.766 ነው። ለቀላል ስሌት ቁጥሮችን በቤታቸው እናስቀምጣቸዋለን። በመጀመሪያ አሃዞቹን እኩል ለማድረግ 5.73ን ወደ 5.730 እናደርገዋለን። በዚህ መሰረት ስሌቱ ሲሰላ 1.766 ይመጣል። 11ኛ አቶ አለሙ ማንጎ ለመትከል ፈልገው የእርሻ መሬታቸውን አዘጋጁ። የእርሻ መሬታቸው ርዝመቱ 16.85 ሜትር እና ወርዱ 7 ሙሉ 2/5ኛ ሜትር ቢሆን የእርሻ መሬታቸው ስፋት ስንት ይሆናል? ሀ 184.69 ካሬ ሜትር ለ 124.69 ካሬ ሜትር ሐመሮሃ 24.25 ካሬ ሜትር መ 48.5 ካሬ ሜትር መልሱ 124.69 ካሬ ሜትር የሚለው ነው። የአራት ማዕዘን ስፋት ሲሰላ ርዝመት ሲባዛ ወርድ ነው። ርዝመቱ 16.85 ሜትር ነው። ወርዱ 7 ሙሉ 2/5ኛ ነው። 7 ሙሉ 2/5ኛ ማለት ሲሰላ 35 ሲደመር 2/5ኛ ነው የሚሆነው። ያም 37/5ኛ ይሆናል። ሲካፈል 7.4 ሜትር ይሆናል። ስለዚህ ስፋቱ 16.85 ሜትር ነው። ወርዱ 7.4 ሜትር ነው። ሲሰላ 124.69 ካሬ ሜትር ይሆናል ማለት ነው። 12ኛ 45,670,000 የሚለው መደበኛ ቁጥር ለሳይንሳዊ የቁጥሮች አጻጻፍ ዘዴ ሲገለጽ ዳሽ ነው። ሀ 4.567 ሲባዛ 10 ያለ ቁጥር 7 ለ 4.567 ሲባዛ 10 ያለ ቁጥር 5
ሐመሮሃ 0.4567 ሲባዛ 10 ኃይለ ቁጥር 9 መ 45.67 ሲባዛ 10 ኃይለ ቁጥር 4 መልሱ 4.567 ሲባዛ 10 ኃይለ ቁጥር 7 የሚለው ነው። 45,670,000 በተለያየ መንገድ እንየው። 0.45670000 ይሄንን ቁጥር 0.4567 ሲባዛ 10 ኃይለ ቁጥር 8 ተብሎ ሊጻፍ ይችላል። ወይም 4.5670000 ሲጻፍ 4.567 ሲባዛ 10 ኃይለ ቁጥር 7 ተብሎ ሊጻፍ ይችላል። ወይም 45.670000 467 ሲባዛ 10 ኃይለ ቁጥር 6 ተብሎ ሊጻፍ ይችላል። ወይም 456.70000 ወደ 456.7 ሲባዛ 10 ኃይለ ቁጥር 5 ተብሎ ሊጻፍ ይችላል። ወይም 4567.0000 ወደ 4567.0000 ሲባዛ 10 ኃይለ ቁጥር 4 ተብሎ ሊጻፍ ይችላል። ስለዚህ ከተሰጡት አማራጮች መካከል ትክክለኛው 4.567 ሲባዛ 10 ኃይለ ቁጥር 9 የሚለው ነው መልሱ። 10 ኃይለ ቁጥር 7 የሚለው ነው መልሱ ማለት ነው። 13ኛ 1/8 ሲካፈል ለ0.25 እኩል ይሆናል ዳሽ ሀ 1/4 ለ 1/5 ሐመርሃ 1/3 መ 1/2 መልሱ 1/2 ነው። ክፍልፋይ በአስርዮሽ መከፋፈል ማለት በተጋላቢጦሹ ማባዛት ማለት ነው። መጀመሪያ 0.25ን ወደ ክፍልፋይ እንቀይር። ስለዚህ 1/8 ሲካፈል 0.25 ማለት 0.25 25 ነው። ይህም 1/4 ይሆናል። ስለዚህ 1/8 ሲካፈል 1/4 እኩል ይሆናል 1/8 ሲባዛ በ4 አንደኛ ወይም በ4 ይሆንና ውጤቱ 1/2 ይመጣል ማለት ነው ሲቃለል። ስለዚህ ትክክለኛው መልስ በመስር የተቀመጠው 1/2 የሚለው ነው። 14ኛ የስድስተኛ ክፍል ሂሳብ መጽሐፍ የገጽ ብዛት 120 ነው። ተማሪ በእውቀት የመጽሐፉን ሩብ በቀን ቢያነብ መጽሐፉን በስንት ቀን አንብቦ ይጨርሳል? ሀ 5 ለ 3 ሐመርሃ 4 መ 6 መልሱ 4 ነው። ተማሪው በቀን የመጽሐፉን ሩብ ወይም 1/4ኛ ክፍል ያነባል። መጽሐፉ 120 ገጾች አሉት። በቀን የሚያነበው ገጽ 1/4ኛ ወይም ሩብ ሲባዛ 120 አድርገን ብናሰላው 30 ገጾች ይባል ማለት ነው። ሙሉውን መጽሐፍ ለማንበብ የሚፈልገው ቀን 120 ገጽ ሲባዛ ለ30 ቀን እኩል ይሆናል 4 ቀናትን ይፈጃል ማለት ነው። ስለዚህ ትክክለኛው መልስ 4 ቀን ይፈልጋል የሚለው ነው። 15ኛ የሁለት ቁጥሮች ድምር 6.75 ነው። አንደኛው ቁጥር የሌላኛውን እጥፍ ቢሆን ቁጥሮቹ እነማን ናቸው? ሀ 3.75 እና 3 ለ 2.25 እና 4.5 ሐመርሃ 2.41 እና 4.34 መ 4.8 እና 1.95 መልሱ 2.25 እና 4.5 የሚለው ነው። ቁጥሮቹ x እና 2x ቢሆኑ አንዱ ያንዱ እጥፍ ስለሆነ x ሲደመር 2x እኩል ይሆናል 6.75 ነው ድምራቸው። x ሲደመር 2x አንድ ላይ 3x ይሆናል እኩል ይሆናል 6.75። የx ዋጋ 2.25 ነው የሚሆነው። ስለዚህ የአንዱ x ዋጋ 2.25 ከሆነ የ2x ዋጋ 2 ሲባዛ 2.25 እኩል ይሆናል 4.5። ስለዚህ ሁለቱ ቁጥሮች x 2.25 ነው፣
2x ደግሞ 4.5 ነው እና መልሱ በለ ስር የተቀመጠው ነው ማለት ነው። 16ኛ 25 ሲደመር ቀ እኩል ይሆናል 40። በዚህ የእኩልነት አረፍተ ነገር ውስጥ የቀ ዋጋ ስንት ነው? ሀ 65 ለ 25 ሐመሮሃ 30 መ 15። መልሱ 15 ነው። የእኩልነት አነጋገሩን ለመፍታት 25 ሲደመር ቀ እኩል ይሆናል 40 ነው። ቀ እኩል ይሆናል 40 ሲቀነስ 25። ስለዚህ የቀ ዋጋ 15 ይሆናል ማለት ነው። 17ኛ 6000 ሲደመር 4 እኩል ይሆናል 16 ለሚለው የእኩልነት አረፍተ ነገር ተመጣጣኝ የእኩልነት አረፍተ ነገር የሆነው የቱ ነው? ሀ 3000 ሲቀነስ 2 እኩል ይሆናል 4 ለ 2000 እኩል ይሆናል 20 ሐመሮሃ 4000 ሲቀነስ 6 እኩል ይሆናል 10 መ 4 ሲደመር ሸ እኩል ይሆናል 8። መልሱ 3000 ሲቀነስ 2 እኩል ይሆናል 4 የሚለው ነው። መጀመሪያ የመጀመሪያውን እኩልታ እንፍታ። 6000 ሲደመር 4 እኩል ይሆናል 16 ይላል። 6000 እኩል ይሆናል 16 ሲቀነስ 4 6000 እኩል ይሆናል 12 ይመጣል። የሸ ዋጋ 12 ስድስተኛ ወይም 2 ይመጣል የሸ ዋጋ። ስለዚህ ይህንን በመጠቀም እያንዳንዱን ምርጫዎች እንይ። ለምሳሌ የመጀመሪያው 3000 ሲቀነስ 2 እኩል ይሆናል 4 ነው የሚለው። ስለዚህ የሸ ዋጋ ከላይ ያገኘነው 2 ነው። 3 ሲባዛ 2 6 ነው። 6 ሲቀነስ 2 4። ስለዚህ እውነት ነው፣ ይሄ ትክክል ነው። ለን የወሰድን እንደሆነ 2000 እኩል ይሆናል 20 ነው የሚለው። የሸ ዋጋ 2 ቢሆን ሲባዛ 2 እኩል ይሆናል 4 ነው። 4 ከ20 ጋር እኩል አይሆንም። ስለዚህ ሐሰት ነው። ሐመሮሃ 4000 ሲቀነስ 6 እኩል ይሆናል 10 ይላል። የሸ ዋጋ 2 ነው። 4 ሲባዛ 2 8 ነው። 8 ሲቀነስ 6 2 ነው እንጂ ከ10 ጋር ከ20 ጋር እኩል አይመጣም። እሺ መ 4 ሲደመር ሸ እኩል ይሆናል 8። የሸ ዋጋ 2 ቢሆን 4 ሲደመር 2 6 ነው። ይሄም ከ8 ጋር እኩል አይሆንም። ስለዚህ ሐሰት ነው ማለት ነው እና ትክክለኛው መልስ 3000 ሲቀነስ 2 እኩል ይሆናል 4 የሚለው ነው ማለት ነው። 18ኛ 8 ጠ ሲቀነስ 4 ያንሳል ወይም እኩል ይሆናል ከ20 የሚለውን ያለ እኩልነት አረፍተ ነገር እውነት የሚያደርገው ቁጥር የቱ ነው? ሀ 2 ለ 4 ሐመሮሃ 5 መ 6። መልሱ 2 ነው። አሁን አማራጮችን እያስገባን ነኝ። የጠ ዋጋ 2 ቢሆን 8 ሲባዛ 2 16 16 ሲቀነስ 4 12 ነው። 12 ከ20 ያንሳል። እውነት ነው። በጠ ቦታ 4 ብናስገባ 8 ሲባዛ ጠ 32 ነው። 32 ሲቀነስ 4 28 ነው። 28 ያንሳል ከ20 የሚለው ስህተት ነው። በጠ ቦታ 5 ብናስገባ 5 ሲባዛ 8 40 ነው። 40 ሲቀነስ 8 36 ነው። 36 ያንሳል ወይም እኩል ነው የሚለውም ስህተት ነው። በጠ ቦታ 6 ብናስገባ 6 ሲባዛ 8 48 ነው። 48 ሲቀነስ 4 44 ነው። 44 ያንሳል ከ20 የሚለውም ትክክል አይደለም። ስለዚህ ትክክለኛው መልስ ሀሌታ ኋላ የተቀመጠው የጠ ዋጋ 2 ሲሆን ነው ማለት ነው። 19ኛ ቀ ለሸ ርቱዕ ወደረኛ ነው። ሸ 5 ሲሆን ቀ 15 ይሆናል። ቀ 24 ሲሆን የሸ ዋጋ ስንት ይሆናል? ሀ 7 ለ 8 ሐመሮሃ 10 መ 12። መልሱ 8 ነው። ርቱዕ ወደረኝነት ወይም ዳይሬክት ፕሮፖርሽን ማለት ቀ እኩል ይሆናል ከ ሲባዛ ሸ ማለት ነው። ከ የወደረኝነት ቋሚ ቁጥር ነው። ከተሰጠው አንጻር ሸ እኩል ይሆናል 5 ሲሆን ቀ 15 ይሆናል። ስለዚህ 15 እኩል ይሆናል
ኬ ነጥብ ሲባዛ 5 ነው። የኬ ዋጋ 15 ሲካፈል ለ5 3 ይሆናል ቋሚ ቁጥሩ። ስለዚህ ቀመሩ ቀ እኩል ይሆናል 3 ሲባዛ ሸ ነው። ቀ 24 ሲሆን 24 እኩል ይሆናል 3 ሲባዛ ሸ ነው። የሸ ዋጋ 24 ሲካፈል ለ3 ነው። ውጤቱም 8 ይመጣል። ስለዚህ ትክክለኛው መልስ 8 ነው ማለት ነው። 20ኛ ቀ ከሸ ጋር ኢ ርቱዕ ወደረኛ ነው። ቀ 4 ሲሆን ሸ 3 ነው። የወደረኝነት ዝምድናቸውን የሚወክለው ቀመር የትኛው ነው? ሀ ቀ እኩል ይሆናል 3 ሸኛ፣ ለ ቀ እኩል ይሆናል 24 ሸኛ፣ ሐመሩሃ ቀ እኩል ይሆናል 12 ሸኛ፣ መ ቀ እኩል ይሆናል 3/4ኛ ሸ። መልሱ ቀ እኩል ይሆናል 12 ሸኛ የሚለው ሲሆን ኢ ርቱዕ ወደረኝነት ወይም ኢንቨርስ ፕሮፖርሽናል ቀ ሲባዛ ሸ እኩል ይሆናል ኬ ማለት ነው። ኬ ቋሚ ነው። ከተሰጠው አንፃር ቀ እኩል ይሆናል 4 እና ሸ እኩል ይሆናል 3 ነው። ኬ እኩል ይሆናል 4 ሲባዛ 3 ውጤቱ 12 ይሆናል። ስለዚህ ቀመሩ ቀ ሲባዛ ሸ እኩል ይሆናል 12 የሚለው ነው ማለት ነው። ወይም ቀ እኩል ይሆናል 12 ሸኛ የሚለው በሐመር ውሃ ስር የተቀመጠው ነው ማለት ነው። 21ኛ ከአንድ ያልታወቀ ቁጥር ላይ 25 ሲደመር ከ47 አይበልጥም ይላል። ያልታወቀ ቁጥር ሊሆን የሚችለው የቱ ነው? ሀ 32፣ ለ 28፣ ሐመሩሃ 42፣ መ 22። መልሱ 22 ነው። ያልታወቀ ቁጥር ለምሳሌ ኤክስ ቢሆን ኤክስ ሲደመር 25 ያንሳል ወይም እኩል ይሆናል ከ47 ጋር ብለን ብናሰላ የመጀመሪያውን አማራጭ 32ን ብናስገባ በኤክስ ቦታ 32 ሲደመር 25 ያንሳል ወይም እኩል ይሆናል ከ47 ይላል። ይሄ ትክክል አይደለም፣ ምክንያቱም ድምሩ የሚመጣው 57 ነው፣ ከ47 አያንስም። ለ28ን ብናመጣ 28 ሲደመር 25 ያንሳል ወይም እኩል ይሆናል ከ47፣ ይሄም ሐሰት ነው፣ ምክንያቱም 53 ከ47 አያንስም። ሐመሩሃ ላይ 42 አለ፣ 42 ሲደመር 25 ያንሳል ወይም እኩል ይሆናል ከ47 ይላል፣ ይሄኛውም ሐሰት ነው። 22ን ብናስገባ 22 ሲደመር 25 47 ነው፣ 47 ከ47 ጋር እኩል ይሆናል። ስለዚህ ትክክለኛው መልስ 22 ነው ማለት ነው። 22ኛ ከሚከተሉት የአንግል ልኬቶች መጠን ውስጥ ዝርጥ አንግል የሆነው የቱ ነው? ሀ 50 ዲግሪ፣ ለ 320 ዲግሪ፣ ሐመሩሃ 180 ዲግሪ፣ መ 108 ዲግሪ። መልሱ 108 ዲግሪ ነው። ዝርጥ አንግል ማለት በ90 እና በ180 መካከል የሆነ አንግል ነው። 50 ዲግሪ ሹል አንግል ነው። 320 ዲግሪ ጥምዝ አንግል ነው። 180 ዲግሪ ዝርግ አንግል ነው። 108 ዲግሪ ዝርጥ አንግል ነው። ስለዚህ ትክክለኛው መልስ 108 ወይም በመስር የተቀመጠው ነው ማለት ነው። 24ኛ አልፋና ቤታ ዝርግ አሟይ አንግሎች ናቸው። አልፋ የቤታ 3 እጥፍ ቢሆን የአልፋ ዋጋ ስንት ነው? ሀ 45 ዲግሪ፣ ለ 135 ዲግሪ፣ ሐመሩሃ 90 ዲግሪ፣ መ 22.5 ዲግሪ። መልሱ 135 ዲግሪ ነው። ዝርግ አሟይ አንግሎች ማለት ድምራቸው 180 ዲግሪ ነው። የተሰጠ አልፋ እኩል ይሆናል 3 ጊዜ ቤታ ነው፣ ወይም የቤታ 3 እጥፍ ነው። አልፋ ሲደመር ቤታ እኩል ይሆናል 180። 3 ቤታ ሲደመር ቤታ እኩል ይሆናል 180።
3 ቤታ ሲደመር ቤታ 4 ቤታ ይሆናል እኩል ይሆናል 180 ነው የሚመጣው። ስለዚህ የቤታ ዋጋ 180 ዲግሪ ሲካፈል ለ4 ነው። ቤታ እኩል ይሆናል 45 ዲግሪ ነው። ስለዚህ የአልፋ ዋጋ 3 ሲባዛ ወይም የቤታ 3 እጥፍ ነው ስለተባለ አልፋ እኩል ይሆናል 3 ሲባዛ 45 ውጤቱም 135 ይመጣል ማለት ነው። ስለዚህ የአልፋ ዋጋ 135 የሚለው ነው። 25ኛ ከሚከተሉት ውስጥ ሹል አንግል ጎነ 3 የሆነው የቱ ነው? ሀ 80 ዲግሪ 60 ዲግሪ 40 ዲግሪ፣ ለ 60 ዲግሪ 80 ዲግሪ 70 ዲግሪ፣ ሐመሮሃ 70 ዲግሪ 50 ዲግሪ 80 ዲግሪ፣ መ 40 ዲግሪ 50 ዲግሪ 60 ዲግሪ። መልሱ 80 ዲግሪ 60 ዲግሪ 40 ዲግሪ የሚለው ነው። ሹል አንግል ጎነ 3 ማለት ሁሉም አንግሎች ከ90 ዲግሪ በታች መሆን ያለባቸው ናቸው እና የአንግሎቹ ድምር 180 ዲግሪ መሆን አለበት። ስለዚህ 80 ዲግሪ ሲደመር 60 ዲግሪ ሲደመር 40 ዲግሪ እኩል ይሆናል 180 ዲግሪ። ስለዚህ ሁሉም ከ90 ያንሳሉ፣ ሹል አንግል ነው ማለት ነው። 60 ዲግሪ ሲደመር 80 ዲግሪ ሲደመር 70 ዲግሪ እኩል ይሆናል 210 ዲግሪ። 180 ዲግሪ አይደለም፣ ስለዚህ ጎነ 3 አይደለም ማለት ነው። ሐመሮሃ 70 ዲግሪ ሲደመር 50 ዲግሪ ሲደመር 80 ዲግሪ እኩል ይሆናል 200 ዲግሪ። ይሄም 180 ዲግሪ አይደለም፣ ስለዚህ ጎነ 3 አይደለም። መ 40 ዲግሪ ሲደመር 50 ዲግሪ ሲደመር 60 ዲግሪ እኩል ይሆናል 150 ዲግሪ ነው። ይሄም 180 ዲግሪ ባለመሆኑ ጎነ 3 አይደለም። ስለዚህ ትክክለኛው መልስ 80 ዲግሪ 60 ዲግሪ እና 40 ዲግሪ የሚለው ብቻ ነው ማለት ነው ሹል አንግል ጎነ 3 የሚሆነው። 26ኛ ከሚከተሉት ውስጥ ሁለት እኩል ጎነ 3 የሆነው የቱ ነው? ሀ 9 ሳንቲሜትር 10 ሳንቲሜትር 8 ሳንቲሜትር፣ ለ 7 ሳንቲሜትር 8 ሳንቲሜትር 7 ሳንቲሜትር፣ ሐመሮሃ 6 ሳንቲሜትር 6 ሳንቲሜትር 6 ሳንቲሜትር፣ መ 6 ሳንቲሜትር 8 ሳንቲሜትር 10 ሳንቲሜትር። መልሱ 7 ሳንቲሜትር 8 ሳንቲሜትር 7 ሳንቲሜትር የሚለው ነው። ሁለት እኩል ጎኖች ያሉት ጎነ 3 እኩል ጎን ነው። ምንም ሀለታው ላይ ምንም እኩል ጎኖች የሉ። አንዱ 9 አንዱ 10 አንዱ 8 ነው። ለላይ 7 ሳንቲሜትር እኩል ይሆናል 7 ሳንቲሜትር ነው የሚለው ሁለቱ እኩል ጎኖች አሉት ማለት ነው። ሐመሮሃ ላይ ሶስቱም እኩል ጎን ወይም እኩል ሙሉ ጎን አልሆኑም። ምክንያቱም 6 6 6 ናቸው። ሶስቱም እኩል ስለሆኑ ይሄ አይሶሴሌስ ትሪያንግል ወይም ባለ ሁለቱ አይሆንም። ምንም እኩል ጎኖች የሉትም 6 8 እና 10 ስለሆነ። ስለዚህ ትክክለኛው መልስ በለስር የተቀመጠው 7 ሳንቲሜትር 8 ሳንቲሜትር እና 7 ሳንቲሜትር የሆነው ማለት ነው። 27ኛ ከሚከተለው ክብ ቻርት የ90 ተማሪዎችን የቀለም ምርጫ የሚያሳይ ነው። ነጭ ቀለምን የመረጡ ተማሪዎች ብዛት ስንት ናቸው? ሀ 30፣ ለ 17፣ ሐመሮሃ 18፣ መ 15። መልሱ 18 ነው። አጠቃላይ የተማሪዎች ብዛት 90 ነው። በተጨማሪም አንድ ሙሉ ክብ 360 ዲግሪን ይወክላል። ስለዚህ 90 ተማሪዎችን የሚወክለው 360 ዲግሪ ነው ማለት ነው። በዚህ መሰረት ተማሪዎች የመረጧቸውን ቀለሞች ለማስላት ለምሳሌ አረንጓዴ ቀለም የመረጡ 68 ተማሪዎች ብዛታቸው ስንት እንደሆነ 68% ተማሪዎችን ብዛት ስንት እንደሆነ ለማወቅ 68% ሲባዛ 90 ተማሪ ሲካፈል ለ360 ዲግሪ ውጤቱ 17 ይመጣል። ቢጫ ቀለምን የመረጡ ተማሪዎች 40% ሲባዛ 90 ተማሪ ሲካፈል ለ360 ዲግሪ 10 ይመጣል። ሰማያዊ ቀለም የመረጡ ተማሪዎች 120 ዲግሪ ሲባዛ 90 ተማሪ ሲካፈል ለ360 ዲግሪ 30 ይመጣል። ነጭ ቀለም የመረጡ ተማሪዎች
72% ሲባዛ 90 ተማሪዎች ሲካፈል ለ360 18 ይመጣል። ቀይ የመረጡ ተማሪዎች 60 ሲባዛ 90 ሲካፈል ለ360 15 ይመጣል። ትክክለኛው መልስ ነጭ ቀለም የመረጡ ተማሪዎች ብዛት 18 ነው ማለት ነው። 28ኛ የ10 24 ጠ 20 16 እና 12 አማካይ 17 ቢሆን የጠ ዋጋ ስንት ነው? ሀ 12 ለ 18 ሐመሮሃ 10 መ 20 መልሱ 20 ነው። አማካይ ውጤቱ 17 ነው። የቁጥሮቹ ብዛት 6 ነው። ስለዚህ 17 ሲባዛ 6 102 ይመጣል። የታወቁ ቁጥሮች ድምር 10 ሲደመር 24 ሲደመር 20 ሲደመር 16 ሲደመር 12 ነው። ድምሩ 82 ይመጣል። ስለዚህ የጠ ዋጋን ለማስላት 102 ሲቀነስ 82 መልሱ 20 ይመጣል ማለት ነው። 29ኛ 5 6 10 3 8 4 9 እና 12 በተሰጠው መረጃ መሰረት መሃል ከፋይ የሆነው የቱ ነው? ሀ 14 ለ 7 ሐመሮሃ 6 መ 8 መልሱ 7 ነው። ቁጥሮቹን በቅደም ተከተል እናስተካክልና 3 4 5 6 8 9 10 እና 12 ነው። የቁጥሮቹ ብዛት 8። ስለዚህ 8 እኩልነት መሃል ላይ ከፋዩ የአራተኛውና የአምስተኛው ቁጥሮች አማካይ ስለሚሆን 6 ሲደመር 8 ሲካፈል ለ2 ውጤቱ 7 ይመጣል ማለት ነው። 30ኛ የሶስት ተከታታይ ሙሉ ቁጥሮች ድምር አማካይ 15 ነው። ቁጥሮቹ እነማን ናቸው? ሀ 14 15 እና 16 ለ 24 25 እና 26 ሐመሮሃ 13 15 እና 16 17 መ 12 16 እና 17 መልሱ 14 15 እና 16 ነው። ተከታታይ ሙሉ ቁጥሮች n ሲደመር 1 እና n ሲደመር 2 ናቸው ብለን ብንወስድ አማካያቸው 15 ነው። ስለዚህ n ሲደመር n ሲደመር 1 ሲደመር n ሲደመር 2 በአጠቃላይ 3n ሲደመር 3 እኩል ይሆናል 45 ይሆናል። 3n እኩል ይሆናል 45 ሲቀነስ 3n እኩል ይሆናል 42። ስለዚህ n ዋጋ 42 ሲካፈል ለ3 ነው። ውጤቱም 14 ነው የሚሆነው። ስለዚህ መነሻው n ዋጋ 14 ነው። መነሻው 14 ከሆነ n ሲደመር 1 n ሲደመር 2 ስላል 14 15 እና 16 ይሆናሉ ማለት ነው። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የሂሳብ ሞዴል ፈተና ለስድስተኛ ክፍሎች የተዘጋጀ ነው። በጥያቄዎቹና መልሶቹ ላይ ጥያቄና አስተያየት ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። ለስድስተኛ ክፍል ተማሪዎች መልካም የፈተና ጊዜ። አመሰግናለሁ።